ሰላም ሰላም ዩቲዩብ ዛሬም ባበደ ቪዲዮ ተመልሰላችሁ መጣናል። በዛሬ ቪዲዮአችን ላይ አስቂኝ አዝናኝ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጣናል። እንደተለመደው ፈንዲሻችሁን ይዛችሁ ለሰላሳችሁን ይዛችሁ ይሄን ቪዲዮ ዘና በሉበት ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። ይሄን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ ድምጻዊቷና ቲክቶከሩ ሊጋቡ መሆኑ ተረጋግጧል። አንድ ብር ሊያገባልና አንድ ብር በሚል መጠሪያው በቲክቶክ ማህበራዊ ገጽ የሚታወቀው ወጣት በትዳር ሊጣመሩ እንደሆነ ኤደን በኢንስታግራም ባጋራቸው ምስል ላይ ተረጋግጧል። ሁለቱ ጥንዶች በህጋዊ መንገድ ጋብቻቸውን ከፈጸሙ በኋላም በቅርቡ ደግሞ ደመቅ ባለ የሰርግ ስነስርዓት ተገቢውን በዓል እንደሚያከብሩም ኢቨንት አዲስ ዘግቧል። የጥበብና የማህበራዊ ሚዲያ ተከታዮችም ለጥንዶቹ ያላቸውን የመልካም ምኞት መግለጫ እያስተላለፉ ይገኛሉ። በጣም ያበደ ነው። አንድ ብራችን ያገባልን ደረው እንግዲህ እንኳን ደስ አላችሁ። ለኤደንም ለአንድ ብርም እንግዲህ እንኳን ደስ አላችሁ ብለናል። ወማ ለእህቶቻችን የተላለፈ ከኢትዮጵያ ወንዶች ማህበር ለእህቶቻችን የተላለፈ ነው። ሴቶችን በደንብ ስሙት። የባለፈው ቀን ደስ አይል በጣም ለምን ዋተር ፓርክ ዘይናት ሄደ? ምን አገባኝ ምን አገባኝ? ምን ሆነሽ ነው? ወደዛ ሂጂ፣ እዛ ሂዱና ተዝናኑ። እኔ ሞላልኝ አልሞላልኝ እላለሁ። እናንተ ዋተር ፓርክ ምናምን የወደፊት ህይወታችሁ አያሳስባችሁም እንዴ? እናንተ ያሁን ብቻ ነው የሚያሳስባችሁ እንዴ? እኛ ወንዶች እኮ ተጨንቀን አለቅን። እንኳን የምንዝናናበት ጊዜ ሌላ ትርፍ ስራ ሰርተን በምን ጊዜ ተለወጥን እያለን እየተጨነቅን ያለንበት ሰዓት ነው። ኦብቪየስሊ ገብቶሻል አይደል? ሴት ልጅ 5 ዓመት ቀድማ ምናምን ታስባለች ይባላል። እናንተ ምንድነው እንኳን 5 ዓመት ያላችሁ እንደው አንድ ደቂቃን በቀደም እግላምን እኩል ባሰባችሁ ወረዱልኛ። በጣም ነው የሚመችኝ እዚህ ልጅ ኮንቴ ፓርክ ራስ ትንሹ ሞታ ይላል ውረድ እና ልክ ነው። ስትራግል በላይፍ ላይ ስትራግል ያለን ሰው ፓርኩ ሰደይ ማለት ይሄ ስድብ አይተናነስም። ይሄ ዱላ ነው። ብትመቱት ነበር የሚሻለው እኮ። እንደዚህ አድርገህ ማባረር ደግሞ አንተ ትክክለኛ ሐሳብ ትክክለኛ መፍትሄ የሰጣችሁ አባቴን ኢንሳኝ አላውቅህም በይኝና ማርያምን አምንሻለሁ። ሙሽሪት ውቢት ሙሽሪት ሆይ እባክሽን ብቅ በይ አንዴ። እንኳን መጣሽ ሙሽሪት። የሰፈሩን ሰው ከመረበሽ ነው ያዳንሽው። ዳዊት ተመስገን ፈጣሪ፣ በሙሉ ስም ለመጠራት በቃን። በጣም ለማንኛውም እኔ ምሬሻለሁ። ትምሪኝ እንደሆን ትዝታሽ ማሪ። ደግሞ ምንድነው እሱ? ተይ እንጂ ሙሽሪት፣ እነዛ ሳንተፋፈር በግልጥ ያሳለፍናቸው የማርቀብ ጊዜያት ቢረሱሽም ገመናሽን የሸፈኑልሽ ልብሶችሽ ግን አይጠፉሽም አይደለ? ማን ነው ሚስቴ? እኔ እንጃ አግብታል። ጤነኛ አይደለም መሰለኝ። ኦኬ እሱ ነው ማለት ነው አልጋ ወራሼ። የማን ነው ይሄ እብድ? እኔ እንጃ፣ እኔ አላውቀውም። እስቲ እግዚአብሔርን በይ፣ እስቲ ማርያምን በይ። አንቺ እኔን አታውቂኝም? አላውቅህም። አባቴን ኢንሳኝ አላውቅህም በይኝና ማርያምን አምንሻለሁ። አባቴ ሙት አባ፣ እኔ ይሄ ልጅ አላውቀውም። ማን ሽምጥጥ? ቆይ ለመሆኑ ምን ፈልገን የመጣው? አልጋ ወራሼ ውርስ ለማድረስ ነው የመጣሁት። ወይኔ ቀልዴ ተጓዝናቸው የኔ አባት ሲቆጥር ጊዜ አንቺ እኔን አታውቂኝም? ብንቃኛቸው ወደ ኋላ ስንቱን አሳለፍነው በመላ ከለለን ከስንቱ ደብቆ ካቀድናቸው ስንጎድል መርቆ መች ገባን እንዳቆየን ሲመርጠን ላይ ለየን። የኔ አባት አሳዘነኝ። አይዞሽ ሙሽሪት አይበልሽ ከፋና አይበልሽ ከፋ ሁሉም ያገባል በይ። ምን ሚል ድምዳሜ ጋር ደርሻለሁ? ሴትና ወንድ ቤስት ፍሬንድ መሆን አይችሉም። I have my reasons ግን let me tell you why። አንቺ የኔ ጓደኛ ነው ስላልሽው ከዚህ ነገር ይሄ ያለን ነገር ከጓደኝነት አያልፍም ብለሽ
ባውንድሪ ስላረግሽ ነው እንጂ እነሱ ሳያስቡ ቀርተው ኦኬ አረ ኖርማል ነው ብለው ሳያስቡ ቀርተው አይደለም። እነሱ ጌታ ምስክሬ this is literally ልንገራችሁ እነሱ the moment እናንተ የሆነ ከናንተ የሆነ ክራክ ወይ ደግሞ የሆነ የሲንግልነት ሲንግል ምናምን ስትሆኑ ምናምን ወይ ደግሞ የሆነ ነገር የሆነ ቀዳዳ ነገር ያገኙና ማለት ነው እንዴት በፍጥነት በቃ ወደ ስራ እንደሚገቡ ወደ ስራ ማለት they want to be with you approach ያደርጓቸዋል። እናንተ ከዚህ አታልፉም ከዚህ እንትን ላይ አናልፍም ስላላችሁት ነው እንጂ እነሱ እንደዛ ለመሆን ፈልገው አይደለም። attractive women ልትሆኑ ትችላላችሁ፣ attractive ላትሆኑ ትችላላችሁ። እውነት ልንገራችሁ ሴቶች ጠይቁት ለዛ boy best friendaችሁ whatever that is እንደዚህ በሉት አሁን would it be okay if I date you ማለት ኖርማል ነው አንተ እንዴት ባረገ ኖርማል ነው ወይ ብላችሁ ጠይቁት መልሱን ታዩታላችሁ። ይሄ ነገር ወደ ወንዶች ብቻ ቢደብረኝ ምክንያቱም ወንድ ብቻ ነው ይሄን ያህል ፊሊንግ የሚኖረው በአብዛኛው ወንዱ ቢሆንም ግን ቢለው ብቻ እሱ ብቻ ባያስማማኝ ወደ 100% ወንዱ ብቻ ነው ይሄን ነገር ቢቀይረው ቢለው ነገር ባያስማማኝ ቤስት ፍሬንድ ይኸውላችሁ ቤስት ፍሬንድ ሲባል ወንድ እንዳለው ቤስት ፍሬንድ ይሁንም ሴት ነው እንደዚህ ብዙ ጊዜ ተናግሬያለሁ ብላ ግን እኔ ማላምንበትም ለምናገር ቤስት ፍሬንድ ወንድና ሴት ቤስት ፍሬንድ ያ አዘውጪ ቤስት ፍሬንድ ግን አላምንም። የእናንተን ሐሳብ እስኪ ኮሜንት ላይ ጻፉልኝ። ኮሜንት ላይ የቤት እንስሳዎችን ዘርዝር። የቤት እንስሳ አትበል፣ ወደ ላይ አታንጋጥብኝ። እሺ ወደ ላይ አውቀህ ነው እያሰብክም አይደለም። እሺ እኔን አትሸወደኝም። እሺ ተረክተበታል። አስብና መልስ ንገረኝ። የቤት አንበሳ። እሺ ሌላስ? ሌላስ አለች። የዚህ ወንበል ደግሞ እሺ አንበሳ ቤት ውስጥ አይተህ ታውቃለህ? አንበሳ ግቢ አይደል? አንበሳ ግቢ ቤት ውስጥ ነው ያሉት አንበሳዎች። የቤት እንስሳ ማለት አውቀውታል እኮ ተራቋል የሚኖሩ ናቸው። አንበሳ ከሰው ጋር አይኖርም። እሺ ነብርም ዛሬው ትግስት ነው የምትሄደው ቆርጦም ይበላል። እሺ አንበሳ ነብርም እሺ የቤት እንስሳ አይደሉም። እሺ የዱር እንስሳ የሚባሉ ደግሞ ጫካ ውስጥ የሚኖሩ ከሰው ጋር መላመድ ማይችሉ ናቸው። እሺ የዱር እንስሳ እስቲ ጥቀስልኝ። የዱር እንስሳ አዎ ጭራቅ ይላል። እኔ እኮ ነው ጥፋት። አንተ ምን አደረግ? አንተ እኮ ምንም አላደረግ። እኔ ነኝ እንጂ አንተማ ፈጣሪ አተላላማ ይቅር በለኝ። እኔ እኮ ነኝ ጥፋተኛ። እኔ ነኝ እንደ እብድ ብቻዬን ታስወራኛለህ አይደል? በቃ ሂድ አንተ ቅድም ያበድኩ አንተ እስኪገባ ሂድ በቃ። ቆይቶ እያለቀሰ ነው። ቆይቶ አልተመታም። ማዘር አልመቱትም። እርግጠኛ ነኝ አልመቱትም። ለምን በግ ሲመታ አላለቀሰ ሂድ ሲባል እኔ ብሎ አንጫጫው ነበር። ዘው ላይ በእናታችሁ ምን አይነት እንደዚህ ልጆች ያናዱኛል። መመታት አለባቸው። ሰው ሲመጣ ጠብቀው ያለቅሱ። ተመተው ቆይቶ ይመቱ በደንብ። ማዘር ምን ነው በኖርኩ እኔ ምን አደራግ ምን ልወት ነበር የራሱ ወይኔ። አንቲ ቡና ቁርስ አቅርብ እንዴ? ወይ ደስ ይለኛል እባክህ። ጠፋሽ እኮ አለው እኮ ያዥበት ምን ጠፋሽ? አተኛም አለ። እሺ ደስ ሲል ቡና የለም እንዴ? የምን ቡና? ቡና ቁርስ እኮ ሰጠኝ እኮ ቁርስ ነው የቡና ቁርስ ምን ነው እንጂ ቡና የለም። ያማ የምን ቡና ነው ያለው? ገደለው የተዘጋው ዶስ ኧረ በእግዚአብሔር ማን ነው መቀለድ? ቡና ቁርስ ነው ያልከው? አንተ የት ሄድሽ? አይ ልሂድ እኔ። ሳትጮህ ቁጭ በል አንተ ቁጭ በል። ይዞት ወደ ቡና አስፈልቶ ሊበለው ነው። እነዚህ ሰዎች የቡና ጋር ያላቸው ነገር የቡና ፍቅራቸው እየገባኝ አይደለም። ምን አይነት የቡና ፍቅር እንዳላቸው ጭራሽ የተዘጋው ዶስ ስንት ጊዜ እንደቀረበ ልጅ ሆነኛው ጠቆር ያለው ልጅ ስንት ጊዜ እናንተ መመርመራችሁ ልብና የቡና አይደል የምታረው ለዚህ ነው።
ሱስ ከባድ ነው ይመስለኛል ነው ሞክሬው አላውቅም። ሰው ለሊት ግሩፕ ላይ የለቀኩትን ቪዲዮ አየሁ። ለአንተ ብዬ ነው የመረጥኩት። ኧረ አላየሁትም። ለቀህ ነበር ቴሌግራም ላይ ለቀህ ነበር? ያውም የሀበሻ ነው። በእናትህ ሉሊት ገደለች የሆነ ዘር ነገር ቃል ገብቼላት ነበር። ምን ይቻላል ዳሪ ዳዲ አትበለኝ። የራሷ ጉዳይ ሉሊት ምን አገባኝ? አንተ ቆይ ማየት አቁሜያለሁ ስትለኝ አልነበር እንዴ? በእናትህ ወር አቁሜ ነበር። እንዴት እንደሆነ ሳላውቀው መልሼ ማየት ጀመርኩ። ለነገሩ የፈረንጅ አቁሜያለሁ። የሀበሻ ነው የማየው። ሀበሻ አይሰሌ እንደው በጣም እንደምወድህ ታውቃለህ። ከዛ አሁን ራስን ትጠላለህ፣ ከዛ ትጸጸታለህ። እንደ ይሁዳ ራስን ታጠፋለህ። እስከ ሲኦል አብረን እኔ እናንተ እኮ አንለያይም የተባለው እኮ ለኔ ታውቃለህ። ምር የምታሟርተው አሁን ታያለህ አታይም? ኧረ ያለው እንደው መጨረሻ ልንገርህ ብዬ ነው እንጂ ክፈተው። ኢትስ ኦኬ ኖ ፕሮብሌም እየነገረህ ነው። መጨረሻው ድሮፕ ኢት በእኔ ጣለው። ቻምፒዮንስ ሊግ ፕሪሚየር ሊግ ኖ ፕሮብሌም። እንግሊዘኛ እጥረት እንግሊዘኛ ኮል ኖ ፕሮብሌም። አርቴታ እኮ አርቴታ ምን አለ? ዋንጫ ስለብልኝ አስበዋል። ሲት እያለ እንዴት ነው የምሰልብለት? ድፍረቱ አይገርምም? ግን እና የማይሆንልህን ነው ሰልባለሁ የምትለው? ምን ልታረግ ነው አሁንሽ? ቀብዴን ተቀብዬ ጥፍት የት ያገኘኛል? ቀሉ አርቴታ ግን እየነገርን ነው። ክፉ ነገሮች ክፉ ልማድ ያሉብን ሰዎች እንደወጣት ብዙ ነገሮች በደበቅ ነው ያውላ አሪፍ አይመስልም። ቀድሞ ተናግሮ አዲስ ጠላቶችም ተናግሮ ማሳደግ እዛ ነገር አርቆ አሁን ላይ በዛ ነገር ውስጥ ያሉት ሰዎች ደግሞ ማውጣት አይሻል? እንደወጣ ስታስቡት የተደባበቀ ነገር ነው ብዙ ጊዜ እንትን የሚልና ምን ስለምን እንደማወራ ገብቷቸዋል። ዙሮ ግን አብዛኞቹ ኃጢአቶች ቀጣይ ስራቸው ተስፋ ማስቆረጥ እንደ ይሁዳ ራስን ማስጠፋት ነውና መንገዱን ካወቅነው መመለስ አይጠፋንም። የዚህ ልጅ ቪዲዮዎች መወዳቸው ለዛ ነው። በቀልድ መልኩ እኛ ውስጥ እያሰረጸ ያለው ሐሳብ በጣም ያበደ ሐሳብ ነውና በጣም ይመች። የሆነት የሶሻል ሚዲያ ላይ ወጣት በሚገባው መልኩ የሚሰራ ልጅ ነው። የሆነት አሁን ይሄ ልጅ መጥቶ ልምካናችሁ ብሎ እንዲህ ቢቀመጥ ማናችንም አንሰማውም። ግን በጣም ባበደ ሁኔታ ላይ መጣደነ በጣም ይመች። አጨብጭበናል፣ በጣም አጨብጭበናል። ትችላለህ። አሁን አንድ ክፍል ቤት የሚሸጠው ስንት እንደሆነ ታውቂያለሽ? 20 ብር ነው። አውቀው እነሱ ተቆጣጥረው ሊያስተካክሉ ይችላሉ። ታዲያስ አውቀው 20 ብር እንዴት ይገባል? ይቆጣጠር። አሁን እኮ በደንብ እየተቆጣጠረ ነው። እስካሁንስ እንደው ዝም ማለቱ እንደዚህ እስከሚበላሽ ድረስ ብድግ ማለት አለበት። ዝም ማለት የለበትም። ግን ተጠቅሟል። ምን አሁን ጠገብ ሲል ነው ብድግ ያለው ይከሱኛል ብሎ። ኦኬ እንደዛ ነው። አይለቁትም። ማዘር ፖለቲካ እየገቡ ነው። 20 ብር አስባችሁታል? አንድ ቤት ሲወደድ አንድ ክፍል ቤት 20 ብር ተብሎ ሲወደድና የተባረከ ዘመን። የኛ ዘመን የተረገመ አይደለም። በዘመናችን የነሱ ዘመን በጣም ደስ ይላል። የኛ ዘመን አሁን እኮ ሁሉ ነገር የሌለው ነው ሳይሆን ፍላጎታችን በጣም ሰፊ ስለሆነ ነው። አይ ቲንክ እንደዛ ነው እኔ የማስበው። ለምን ብትሉኝ ስራ መስራት ነው ከባድ። እንደበፊቱ ቤት ምናምን አናገኝም። አዎ ግን የነሱ ዋናው ጥሩ ነገራቸው የሚመስለኝ በእነሱ ዘመን የነበሩ ሰዎች ሜንታሊቲያቸው ያን ያህል አሁን ቤት ኖረ አልኖረ ትኖራ በጣም እንትን ናቸው። አሁን ላይ ግን የግድ በጣም አስፈላጊ እንደሆነ እኔም እረዳዋለሁ፣ ይገባኛል። ቢሆንም ደስ ይላል። ግን የጋር በረገም የለብንም። ማመስገን ጥሩ ነው። ሲያመሰግኑት ነው ጥሩ። ባይዘጋችን በምስጋና መቀጠል ማባረር የማሰር ቢያከፈው አይተነዋል። በፊት ማባረር። ስለዚህ ማባረር አያስፈልግም። ለምን ያላነቃቃውም ይሄን ልጅ ለምን ሞቲቬት አላደረገው? ሰላም ዋትስአፕ አሪፋ አይ እንደና ሰላም ትነኝ ሞቲቬት ኤሪያ ማረክ ሰው ኢነርጂ ማረክ ሰው ሞቲቬት ማነቃቃ ማለት ወጣት ማነቃቃ። ኦኬ ሞቲቬሽናል ስፒከር ያ ምን በጣም አንተ እኔ ልታነቃቃ? አዎ። እና ቁጭ ብለህ ሳይህ ለምን አላነቃቃም? እኔ አሁን መከርኳቸው ወጣቶች በጣም በብዙ ሀገር ላይ ሄደው ራሳቸው ኢነርጂ አድርገዋል፣ ገንብተዋል። በአሜሪካ ኒውስት ገብተዋል። እና አንተ አሁን ራስን ከማንም ጋር አታወዳድር። ራስን የሚልህን ምሳሌ አንተ ሰው የሚልህን መስማት የለብህም። የሆነ አካል መጥቶ የሆነ ነገር ቢልህ መስማት የለብህም። ሚስትህ ራሱ ብትናገርህ መስማት የለብህም። ሚስትህ ማለት ሚስትህ ራሱ ብትናገር ሚስትህ መሰለኝ። አዎ ጭራሽ በሚስትህ
እኮ ሞቲቬሽን አልቀርም። አሁን እኮ ሞቲቬሽን እንዲህ ቀርቷል እኮ እንዲህ በጩኸው ጊዜ ነው እንደዚህ ሂዶ እንትን ማለት የቀረ 90ዎቹ ላይ ጩኸው ነበር እንደዚህ ቢያደርግ፣ ግን አሁን ላይ ቀርቷል። አሁን ላይ በሲስተም እኮ ሰው ሞቲቬት እየሆነ ሳናውቀው በጣም ብዙ ሞቲቬት ያደረገ ነገር በዝቷል። ሶሻል ሚዲያችሁ በርብሩ በደንብ፣ ግን የምትሰሙትን ነገር ደግሞ እየመረጣችሁ። እሺ ተመልካቾቻችን፣ የዛሬው እንግዳችን ብርሃኑ ነጋ አታሽቀብጥ። እሺ ተመልካቾች፣ ዛሬ ብሬን አስጨናቂ ጥያቄዎች አውጥተንለታል። የመጀመሪያው ጥያቄ ያው ከዲስሪስፔክት ጋር እንዳታይዘው፣ ግን ደሞዝህ ስንት ነው? ወል ላታምን ትችላለህ፣ ግን $15,000 ዩሮ ብር 15,000 ብር። አዎ ቤተሰብ በቴትየነ ይችላል ብሬ በ15,000 ብር ደሞዝ 515,000 ተማሪ ርፍርፍ ቴትየነ። ታዲያስ ብሬ የሆነች ጊዜ እቺ የዳንስ ቪዲዮ ተለቃ ነበር። ምን አስደስቶ ነው እንደዛ ስትደንስ የነበረው? ምንድነው የምትለኝ? አንተ ባለስልጣን አይደንስም ያለማ ነው። እኛም ኮስ ሌሎች ባለስልጣኖች ብዙ ጊዜ አቸው በእናትህ ወደዛ እነሱ ሰገጤ ስለሆኑ ነው። በእርግጥ ያን ቀን ደስ ስላለኝ ነው ሱሩ አገረገ የነበረው። ምን ተገኘ? ይገርምሃል ያን ቀን 800,000 ተማሪ አስፈተነ 515,000ን አፈረጥ ነው። እሺ ብሬ ከዩናይትድ ከአርሰናል በጣም ያስጠላል ነው የምመርጥልኝ። የምጠላው ዩናይትድ ከሜሲና ከሮናልዶ። ምን የሚያስጠላኝ ነው? አዎ ሮናልዶ። ከከንቲባ ዳነችና ከአቡቹ። አስጨነቀኝ። መልስ። እኛንም እንዲህ ነው ኢንትራንስ ላይ ያስጨነቀን። ፖድካስት አሁን 1 ሚሊዮን ገብቷል። በዛው ቪው 1 ሚሊዮን ገብቷል። 1 ሚሊዮን ገብቷል ቪው። በጣም የገረመኝ እና ቪው 1 ሚሊዮን ገብቷል። በጣም ያበደ ነው። ላይ አልቻልኩም ሰዓት ላገኝ አልቻልኩም፣ ግን በጣም ያበደ ነው። የሆነ ደቂቃ ላይ አይቼዋለሁ። በጣም ቅጭብጭብ አድርጌ በጣም ያበደ ነው። እዩት። በጣም ይመከራል። ስለ ፖለቲከኞች ያላችሁን አስተሳሰብ፣ ከዚህ በፊት ፖለቲካ ላይ የሆነ ፍላጎት ያላችሁ ሰዎች ያን ቪዲዮ የግድ ማየት አለባችሁ። የግድ የአርሰናል ደጋፊ ሄሎ ደምሴ እንትን አጠብቁኝ። እሺ ብሉ። እኔ አልበላም ብሉ በእውነት። አዎ እባክህ፣ እኔ መብላት ላይ ብዙ አይደለሁም። ምን ለማለት ፈልገህ ነው አልበላም ምናምን የምትል? አንተ እባክህ ስልክ እያወራሁ ነው፣ አትረብሸኝ። እኔ የምልህ ደምሴ አራቱ አረንጓዴ ጠርሙሶች በግድግዳ ላይ የሚለው ደግሞ 3ቱ ተሰብረዋል አሉ። በእናትህ ምን ታሸሙራለህ? በግልጽ አታወራም? ደግሞ 2 ነው እሺ የተሰበረው፣ 2ቱን እንበለዋለን። ፈስ ያለበት ዝላይ አይችልም አሉ። ምንድነው ሰው ስልክ ማውራት አይችልም እንዴ? ደምሴ ምሳ ትበላላችሁ እያለ ነው። ትበላለህ? አልበላም። እና ድሮስ ልትበላ ነው? የማንም አላገጭ አሉ። ሄሎ አይ ተዘጋ። በእናትህ ስልኬ እኮ በቃ ዝም ብሎ ነው ካርድ የሚበላው። እስኪ በእናትህ ባንተ አስደውለኝ። ያንተ አይበላም መሰለኝ። ኧረ ጂቢ ብላ ጂቢ። ቤት ውስጥ ወተት ነገር የለም? ወተት አለ። ምን ላምጣልህ? እሺ አምጣልኝ ቶሎ በል። እንካሽ ይሄንን ያዝልቅዳለህ። ምን ለማለት ፈልገህ? ውይ የኔ ነገር ዋንጫ ነው እንዴ ሰጠው? ይቅርታ ቆይ ጣሳ ላምጣልህ። አረ ወይኔ ፍቱን ተውን። አረ ተውን። አረ እኛ በስንቱ እናልቅስ። አረ ተው ግን ተው። ጥሩ አይደለም። እንትን ይሆንባቸዋል፣ ግፍ ይሆንባቸዋል። ብታርፉ ምን እኛ ምን አረግንሽ? እኛ ደጋፊ ነን። ክለብ አይቀየር ነገር እንዴት እንቀይርሽ? ደግሞ አሁን እናንተ በምትሉት እንትን እኮ አይደለም። የእናንተ ማሸክ እኮ ነው እኛን ማን ጨጓራችን ይተው። አረ ተው። አረ ፍቱን። አረ አቤት። ትብለጥ ማለት እሷ ናት? ትብለጥ? አዎ እሷ ናት። ያንተ ፍቅረኛ? አዎ ፍቅረኛ። እስኪ አሁን ትብለጥን እስኪ በጣም ነው የምወዳት የሚለውን በልኝ እስኪ በእንግሊዘኛ። ሚስ ትብለጥ ፎንቃ ቢኮዝ ዘ ሷይዝ የልቤ ጨረቃ። ኦኬ ቴንክ ዩ። አብረን ነው በእንግሊዘኛ ሚ ዚስ ኢዝ ፎቀቀቀቀቀቀቀቀ። ይሄ ምን ማለት ነው? በፍቅሯ ወድቄ ተቆጥባታችሁ ሲንግሎች አለፉት። እኔ እስካብራራ ጥምቃላችሁ። ሲንግሎች ምን አድርጎ የምትሉ ነው? በቃ አላብራራም። ቆየው እንዴ? ብቻ ባዶ እጄን የመጣሁት እንዳትለኝ። ከኔ ጋር መጣላት ፈልገዋል እንዴ? ሰላምታ አይቀድምም? ባዶ እጄን መጣ። ምን አባ ሰላምታ ነው? ኧረ ተይ አንቺ አይመለከትሽም። ስማ ስንቱ ልምትልሽ እያለኝ ከአንተ ጋር ምጃጃለው እኮ ስለምታሳዝነኝ እንደሆነ አትርሳ። ኧረ ቢያንስ ሰው ፊት አታዋርጂኝ። እሱን ነገር አያስፈልገኝም። አሁን ሂድና የሆነ ነገር ይዘና ለሌላ ጊዜ ልክ እንደ ዛሬው ይቅር ትለኛለች ብለህ እንዳታስብ እሺ? ንቀትሽ ግን የበዛ አይመስልሽም? ሁሌ አበባና ቸኮሌት ይዞ መምጣት አለበት? ወንድ ልጅን ናቅ ካላረግሽው ዋጋሽ አይገባውም። ቆይ እንደውም ላሳይሽ። ስማ ኢዛና፣ ስማ እኔም ጓደኛዬም ስለራበን የሚበላ ነገር ይዘህልና እንዳትቆይ፣ ደግሞ ደቂቃ ይዝልሃለሁ። ኧረ ዛሬስ በቃኝ።
ትሰሚኛለሽ? አንቺ ሳትሆኚ ፍቅር ነበር እንደዚህ አንበረከከኝ። ከዛሬ ነገ ትለወጫለሽ፣ መውደዴ ይገባሻል ብዬ ነበር የታገስኩሽ። ፍቅር እንጂ እንደምታስቢው ንቀትሽ አይደለም እንደዚህ እንደሆነ የሚያደርገኝ። ከዚህ በኋላ ግን በቃኝ። አንቺ ትወጂኛለሽ ብሎ ማሰብ ከብት በሌለበት ኩበት ለቀማ ነው የሆነብኝ። አየሽ፣ እንኳን ግፍና ንቀት ማርም ሲበዛ ይመራል። ታየው እባክሽ፣ ነገ ተመልሶ እግር እግሬ ሲል መጠመት ታየው የለ። በእሷ ካላስጨከንከኝማ አንተም የለህም እኔም ወንድ አይደለሁም። ወይኔ ይህንን የሪሌሽንሽፕ ጉዳይ ገባንበት። ስንቱን ተነተን ነው። ሴቶቻችን አንድ ማወቅ ያለባችሁ ነገር፣ እኛ እንደ ወንድ የምንፈልገው ትልቁ ነገር ሪስፔክት ይባላል፣ ወይም ክብር። እሱን ብቻ ስጡን፣ ሌላው ይቅርብን። እሱን ብቻ ስጡን፣ ሌላው ይቅርብን። በቃ ሌላ ምንም አንፈልግም። ያው እንግዲህ ግን ስለዛሬ የነበረ ቪዲዮ ይህንን ይመስል ነበር። እንደወደዳችሁት አሁን በጣም ወዳችሁታል። በጣም እንግዲህ ትንተናዬ ላይ ምናምን ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ። ኮሜንቱ ለእናንተ ነው የተከፈተ። ኮሜንቱን ፏ ብልበት እንደ ቤታችሁ ይት ኮሜንቱን ቪዲዮን ላይክ ሳታረጉ እንዳትወጡ። ይሄ ምን ይባላል? ይሄ ግፍ ነው። ይሄ ሁሉ ሰዓት አይታችሁ ስቃችሁ ተዝናን። አዎ ላይክ አድርጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ይሄን የተወደደ ፋሚሊ መቀላቀላችሁን አትርሱ። ነው በቀጣይ ባዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።